በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ውጥረቶች ሰፍነው ይገኛሉ። እያንዳንዳቸው የምስራቅ አፍሪካ ሀገራት የራሳቸው ቤት ስራና ጣጣ አለባቸው። ይህ ብቻ ሳይሆን የእርስ በርስ ውጥረት ውስጥ ይገኛሉ። ሱዳን ዓለም ላይ ባልፈለገ አስፈሪ ጦርነት ውስጥ ትገኛለች። ደቡብ ሱዳንም በሁለት ፖለቲከኞች ምክንያት ዋና ከተማዋ ጁባ የውጊያ ሜዳ ለመሆን በቅታለች። ኤርትራ ወጣት ተሰዶ ያለቀባት ምድረ በዳ ሀገር እየሆነች መጥታለች። ኢትዮጵያ ውስጥም ቢሆን ያለው ችግር ይታወቃል። ከውጊያዎች በተጨማሪ መጨረሻ ያልታወቀ የትግራይ ጉዳይም ሌላ ጣጣ፣ ሌላ መሳሳብ ዳዳር ያለ ይገኛል። ሶማሊያም በአልሸባብ ተጨንቃ ትገኛለች። እነዚህ የምስራቅ አፍሪካ ሀገራት እርስ በርሳቸውም ቢሆን በመልካም የሚተሳሰቡ አይደሉም። ከቅርብ ጊዜያት ወዲህ ደግሞ በተለይ ኢትዮጵያና ኤርትራ ጠንከር ያለ ውጥረት ውስጥ ይገኛሉ። ዋናው ምክንያት ደግሞ ኢትዮጵያ ከሰፊው ባህር ተከልዬ መኖር በቃኝ በማለቷ ነው። በተለይ ደግሞ ግብጽ በኢትዮጵያ ዙሪያ እያደረገች ያለችው እንቅስቃሴ እጅግ አስጊ እየሆነ መጥቷል። ጅቡቲ ውስጥ እግሯን የተከለችው ግብጽ ያልታየ አደጋ ደቅናለች። ኢትዮጵያ ከእንዲህ አይነት ጣጣ ለመውጣት ብቸኛ አማራጭ አድርጋ ያየችውም የባህር በር ማግኘት ጉዳይ ነው። ጥያቄው ግን የባህር በርን መጠቀም አይደለም። የወደብ ጉዳይ አድጎም ወደ ባህር ግዛት ጥያቄ አድጓል የሚሉ አስተያየቶች እየተሰሙ ይገኛል። የሊዝ ጉዳይ የነበረው የሶማሊላንድ የባህር በር ጉዳይ አሁን ግን ወደ ግዛትነት አድጓል የሚሉ አሉ። ኢትዮጵያ የባህር በር ግዛት የማግኘት እንቅስቃሴ እያደረገች ስለመሆኑም እየተነገረ ይገኛል። ለዚህ ደግሞ አሰብን ኢላማው አድርጋለች። ለመሆኑ አሰብ እንዴት ናት? ኢትዮጵያ አሰብ ወደብን ለመጠቀም መንገድ ከገነባች ጠቅላይ ሚኒስትሩም ሄደው ካዩ በኋላ ለምን ሳይሳካ ቀረ የሚለውን ጥያቄ አንስተን እናያለን። መልካም ቆይታ። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በሕዝብ ብዛት ሁለተኛ ለሆነች ኢትዮጵያ ዋነኛ ፍላጎቷ ከመሆኑ አንፃር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። ጉዳዩ ከ6 ዓመታት በፊት ቢጀመርም አደባባይ ላይ የወጣው ግን ከ1 ዓመት በፊት ገደማ ጀምሮ ነው። አሁን ደግሞ ወደ አሰብ ፊቱን አዝሮ የበለጠ መነጋገሪያ ለመሆን በቅቷል። እያደገ ያለው ከ100 ሚሊዮን በላይ የሆነው ሕዝቧ ፍላጎት መጨመር ብሎም የጅቡቲ ወደብ አገልግሎት መወደድ እንዲሁም የደህንነት ስጋት እየጨመረ መምጣት ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብን ለማግኘት ጥረት እያደረገች ትገኛለች። አሁን ትኩረት የሆነው ደግሞ አሰብ ይመስላል። በዚያ አካባቢ ከዚህም ከዚያም ወታደራዊ እንቅስቃሴዎች ጨምረው ታይተዋል። የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ ሆኖ አገልግሏል። የኤርትራ ፍላጎት 98 በመቶ የሚሆነው የሚገባውም በዚህ ወደብ በኩል ነው። በኢትዮጵያና በኤርትራ መካከል የድንበር ጦርነት ከተቀሰቀሰ በኋላ ኢትዮጵያ ለዓለም አቀፍ ንግዷ ከሞላ ጎደል የጅቡቲ ወደብን ስትጠቀም ቆይታለች። የጅቡቲ ወደብም በዓመት ከ5.8 ሚሊዮን ቶን በላይ ደረቅ ጭነትና ወደ 300 ሺህ የሚጠጉ ኮንቴነሮችን ያስተናግዳል። ነገር ግን የጅቡቲ ወደቦች ከጊዜ ወደ ጊዜ የኢትዮጵያን ኢኮኖሚ መቋቋም እየከበዳቸው ስለመምጣቱ ይነገራል። ከዚህ በተጨማሪም ካይሮ የጅቡቲ ወደቦችን ለማስተዳደር ከጅቡቲ ጋር ተደጋጋሚ ውሎችን መፈራረሟም ለኢትዮጵያ አደጋ ሆኖ ብቅ ብሏል። እናም ኢትዮጵያ ለሁሉም ነገር ዘላቂ የሆነ የባህር ግዛት ለማግኘት ከፍተኛ ፍላጎት እያሳየች መጥታለች። ይህ ልታሳካ የሚችለው ደግሞ በኢትዮጵያ የተገነባችውና በአንድ ወቅት ዋነኛ መውጫ የነበረችው አሰብ ሆና ብቅ ብላለች። አሰብ ኢትዮጵያ ስትጠቀምባት በነበረው ወቅት ደማቅ ነበረች። የዛሬውን አድርገውና ከፍተኛ የሆነ ኢኮኖሚ ማዕከልም ነበረች። እስከ 1995 እንደ አውሮፓውያን አቆጣጠር ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ ነበሩ። ከዚህ በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነትም የኢትዮጵያ ነበረ። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክም ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥሮች ነበሩ ሲል በአውሮፓውያኑ 1995 የወጣው የአይኤምኤፍ ዘገባ ያመላክታል። ከዚህ በተጨማሪ ሁለቱ ሀገራት ባደረጉ ስምምነት መሰረት በአሰብ የሚገኘው ነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረም ድፍድፍ ነዳጅ ያጣራ ነበር። ያኔ ኤርትራ የሚያስፈልጋትን ነዳጅ ከኮርፖሬሽኑ በብር ስትገዛ በአንጻሩ ለምትሰጥ የትራንስፖርትና የወደብ አገልግሎት ከኢትዮጵያ ብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት የዓለም ባንክ እንደሚለው ከ1998 ወዲህ ያበቃለት ጉዳይ ሆኗል። አሰብ መልስ አገልግሎት ላይ የነበረችውም የኢትዮጵያ ወዳጅ በሆነች የተባበሩት አረብ ኤሚሬትስ በኩል ነበር። እንደሚታወቀው እንደ አውሮፓውያኑ አቆጣጠር ከ2011 ጀምሮ በየመን የተፈጠረውን ቀውስ በአጠቃላይ በኤርትራ በተለይም ደግሞ ከየመን የባህር ዳርቻ ብዙም በማይርቀው የአሰብ ወደብ ላይ ተጽዕኖ አሳድረዋል። የተባበሩት አረብ ኤሚሬትስን ጨምሮ በሳውዲ አረቢያ የሚመራው ወታደራዊ ጥምረት በሰሜናዊ የመን ለሚያካሄደው የጦርነት እንቅስቃሴም የድጋፍ ወደብ ያስፈልገው ነበር። ኤርትራ ለወታደራዊ ጥምረቱ ድጋፍ በመስጠቷ የተባበሩት አረብ ኤሚሬትስ የአሰብን ወደብ እንድትጠቀምበትና የጦር ካምፕም እንድትገነባ ፈቅዳላት የነበረ ሲሆን በ2011 እንደ አውሮፓውያን አቆጣጠር ኤሚሬትስ ካምፑን ለቃ እንድትወጣ ተደርጓል። ይህን ያደረገችውም ራሷ ኤርትራ ነበረች። የአሰብ ወደብ በቀይ ባህር ደቡባዊ ጫፍ ካለው ፈታኝ ጸጥታ ችግር ብዙም የራቀ አይደለም። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ በሄዱ ጊዜ ቀድሞ የጎበኟት አሰብን ነበር። የኤርትራ ጥያቄ አቅርበው እንደነበርም ይነገራል። የኢትዮጵያ ግዙፍ መርከብም ከጊዜ በኋላ አሰብ ላይ መልህቋን ጥላ ነበር።
ብዙም ሳይቆይ ኢትዮጵያና ኤርትራ ከሚያገናኙት 4 መንገዶች አንዱ ሆነው በአፋር ክልል ወደ አሰብ የሚወስደው የቡሬ ደባይ ሲማ አሰብ መስመር የተከፈተ ሲሆን ከትግራይ ክልል ጋር የሚያዋስኑ መንገዶች በሙሉ ለጥቂት ወራት ተከፍተው ሲዘጉ የአሰብ መንገድ ለ1 ዓመት ያክል ክፍት ሆኖ ቆይቷል። በተጨማሪም ከአሰብ ወደ አዲስ አበባ የነዳጅ ማስተላለፊያ መስመር እንደሚዘረጋ የሚገልጹ ዘገባዎች ሲወጡ የነበረ ቢሆንም ወደቡ ለምን ለኢትዮጵያ አገልግሎት እንዲውል እንዳልተከፈተ አልተነገረም። ነገር ግን ብዙ ምክንያቶች ሊኖሩ ይችላሉ በሚል ይዘረዘራሉ። አንደኛው በትግራይ ጦርነትና በፕሪቶሪያ ስምምነት ምክንያት ልዩነት በመፈጠሩ ግንኙነታቸው ሻክሯል። በዚህም ወደብ የመጠቀም ፍላጎቱ ቀርቷል። ሌላው ኢትዮጵያ አሰብ ወደብን ከመከራየት ይልቅ በለውጥና በድርድር የራሷ የማድረግ አልያም የመመለስ ፍላጎት ስለነበራት ነው። እንደሚታወቀው ከሀገራቱ መሪዎች ጀምሮ የተለያዩ ባለስልጣናት የወደብ አገልግሎቱን በፍጥነት ለማስጀመር ፍላጎት እንዳለና አስፈላጊ ሥራ በፍጥነት እንደሚከናወን በተደጋጋሚ ሲገለጽ ቆይቷል። ከኤርትራ በኩል አሰብን ልክ እንደ ጅቡቲ በክፍያ ኢትዮጵያ እንድትጠቀምበት ፍላጎት የነበረ ሲሆን ኢትዮጵያ ግን በሰጥቶ መቀበል አልያም በለውጥ አሰብን የራሷ የማድረግ ወይም በነፃ የመጠቀም ፍላጎት ነበራት። ሆኖም በኤርትራ በኩል በጎ ምላሽ አልመጣም። በዚህ ምክንያትም ኢትዮጵያ አሰብን የመጠቀሟ ነገር አከተመለት። ኤርትራ ነፃ ሀገር መሆኗን ተከትሎ ወደብ አልባ የሆነችው ኢትዮጵያም ባለፉት 35 ዓመታት ውስጥ የህዝብ ብዛቷና የምጣኔ ሀብቷ እንቅስቃሴ በከፍተኛ መጠን አድጓል። ይህም የወደብ አጠቃቀሟና ፍላጎቷን ከፍ እንዲል አድርጎታል። በኢህአዴግ አስተዳደር ዘመን የወደብ አስፈላጊነት ዝቅ ከመደረጉ ባሻገር ኢትዮጵያ የወደብ ባለቤት የመሆኗ ዕድል የተዘጋ ጉዳይ መሆኑን በተደጋጋሚ ሲነገር ቆይቷል። ነገር ግን አሁን ጠቅላይ ሚኒስትሩና የሀገሪቱ ከፍተኛ ባለስልጣናት የወደብን ጉዳይ ከዋነኛ አጀንዳቸው መካከል አድርገው መያዛቸው ጉዳይ የተዘጋ እንዳልሆነ አሳይቷል። አሁን ኢትዮጵያ ጥያቄውን ከፍ አድርጋ ወደ ግዛትነት ያደገ መስሏል። መጠቀም ሳይሆን የራሷ የሆነ ወደብ ለማግኘት ፍላጎት እየታየባት ይገኛል። ኤርትራ አሰብን በገንዘብ ማከራየት ነው የምትፈልገው። ከ10 ዓመታት በፊት የተደረገ አንድ ጥናት እንደሚያሳየውም እያደገ ያለው የኢትዮጵያ ኢኮኖሚ 12 ወደቦች እንደሚያስፈልጓት ያመለክታል። የኤርትራ ወደቦች ደግሞ ለኢትዮጵያ ቅርብ መሆናቸው ለሁለቱም ሀገራት ትልቅ ዕድል የሚፈጥሩ ነበሩ። በተለይም የአሰብ ወደብ ከታደሰና ማስፋፋት ከተቻለ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ አገልግሎትም ሊውል ይችላል። እነዚህ አገልግሎቶች በሺዎች ለሚቆጠሩ ሰዎች የሥራ ዕድል መፍጠርና በማጓጓዣና በመጋዘን አገልግሎታቸው ገቢ በማስገኘት ቀጣይነት ያለው ከፍተኛ የኢኮኖሚ ጥቅሞች እንደሚሰጡ ባለሙያዎች ይናገራሉ። እንደ ባህር፣ የብስና አየር ትራንስፖርት ከወደብ እንቅስቃሴ ጋር የተያያዙ አገልግሎቶች ለንግድና ለሰራተኞች ተጨማሪ ዕድሎችን ይፈጥራሉ። ለመሆኑ አሰብ አሁን እንዴት ናት? ፕሬዝዳንት ኢሳያስ በአንድ ወቅት ባደረጉት ቃለ ምልልስ ወደቦች አሉን ብለን መናገር የሚቻል አይደለም በማለት የምጽዋና የአሰብ ወደቦች መስፋት እንዳለባቸው ተናግረው ነበር። አሰብ መልማትና ማደግ ያለበት ወደብ ነው። አሰብ ካደገ ኢትዮጵያ ማገልገል ብቻ ሳይሆን ለቀጠናውና ለዓለም አቀፍ አገልግሎት ሊውል ይችላል። ስትራቴጂካዊ ፕሮጀክት ነው፣ ለነገ የሚቆይ አይደለም። የተባበሩት አረብ ኤሚሬትስ የሆነው ዲፒ ወርልድ ለኤርትራ ወደቦች አስፈላጊ ቁሶችን ለመቀየርና የወደቦችን ብቃት ለማሻሻል ጥገና እያካሄደ እንደሆነ ሲገለጽ ቆይቷል። የአሰብ ወደብ 10.97 ሜትር ጥልቀትና 210 ሜትር ርዝመት ያላቸው 7 ትላልቅ የመርከብ ማረፊያዎች አሉ። ከ275,320 ካሬ ሜትር በላይ የሆነ የማከማቻ ቦታንም ያጠቃልላል። አገልግሎቱን ለማሳለጥ ዓለም አቀፍ የስልክ የቴሌክስና የፋክስ አገልግሎት እንደነበረው በ2013 የወጣ የኤርትራ መንግስት ሪፖርት ያሳያል። በዓለም ባንክ ድጋፍ ወደቡን ለማደስና ለመጠገን ጥረት ቢደረግም ከኢትዮጵያ ጋር የተፈጠረው ለመግባባት ወደቡ ባዶ እንዲቀር እንዳደረገው ባንኩ ገልጿል። ኢትዮጵያ አሁን አሰብን መጠቀም ሳይሆን የራሷ የማድረግ ወይም የመመለስ ፍላጎት ያላት መሆኑን ብዙዎች ይናገራሉ። የጉዳይ ሁለቱን ሀገራት ወደ ግጭት እንዳይወስዳቸውም የብዙዎች ስጋት ሆኗል። አበቃን። መልካም ጊዜ ተመኘን።